የወደብ ጥያቄ ዘግይቶ መጀመሪያ አላገባብ ነው። ኢትዮጵያ የባህር በሯን ያጣችው ወደቧን ያጣችው አሁንም ማግኘት መብቷል። ከጦርነት ውጪ ማንኛውም መንገድ ተጠቅመን ኢትዮጵያን በወደብ ባለቤት ማድረግ የዚህ ትውልድ ታሪካዊ ነው። አሰብ የኢትዮጵያ ኤርትራ ትገንጠል ነፃነቷን ታገኝ፣ አሰብ ወደብ ግን የኢትዮጵያ የሚል ፕሮፖዛል ሀሳብ አቀረበ። ግን በወቅቱ አቶ መለስ ዜናዊ በርካታ ስራዎች ሰሩ። እዚህ ላይ ያስቀመጡት ኔጋቲቭ አሻራ ምንጊዜም በታሪክ ውስጥ ኔጋቲቭ ነገር ይቀመጣል። ይህን የህዳሴው ግድብ ስናነሳ ብዙ ሰዎች ትዝ ይሉናል። እንጨት ለቃሚዋ ትዝ ትለናለች፣ ኩበት ጠፍጣፊዋ ትዝ ትለናለች። ምንም የሌለው የሚበላው አጦ ችግር ላይ ያለ ሰው ትዝ ይለናል። አቅም ያለው ትዝ ይለናል። መሪዎቻችን ትዝ ይሉናል። በዚህ ላይ ቆራጥ አቋም የወሰዱና ለዓለም ህብረተሰብ ትልቅ አርአያነትና ግንዛቤ ያስጨበጠ ነገር የሰሩ መሪዎቻችን ተከስተዋል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን፣ እንደምን ሰንብታችኋል? እንደምን ከርማችኋል? እንደምን ቆይታችኋል? ዕለታዊ ወቅታዊ ጉዳዮችን የምናነሳበት ፕሮግራማችን ጀምሯል። ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዛሬው ቆይታችን እንግዳ እዚሁ ስቱዲዮ ድረስ ይዘን ቀርበናል። በዛሬው ቆይታችን ብዙ ወቅታዊ የሆኑ በተለይ ደግሞ ሀገራችን ኢትዮጵያን በተመለከቱ እንዲሁም ደግሞ ቀጠናዊ ጉዳዮችን የምናነሳበት ፕሮግራም ይሆናል። በዛሬው ቆይታችን በተለይ ደግሞ ወቅታዊ የሀገራችን ሁኔታ ምን ይመስላል፣ በተለይ የቀይ ባህርና የወደብ ጉዳይ በተለይ የኤርትራ ባለስልጣናት የሚያነሷቸው ሀሳቦች አሉ። እንዲሁም ደግሞ ከኢትዮጵያ መንግስት በኩልም ቆረጥ ያሉ ሀሳቦችን በመከላከያ በኩል እንዲሁም ደግሞ በጠቅላይ ሚኒስትሩ በኩል የሚነሱ ሀሳቦች አሉ። ምን ይመስላሉ? እንዲሁም ደግሞ በቀጣይ የኢትዮ ኤርትራ ግንኙነት ምን ሊመስል ይችላል የሚሉ ሀሳቦች እናነሳለን። ሌላኛው ጉዳይ የምናነሳው በተለይ የኢትዮጵያና የኤርትራ ግንኙነት ምን ይመስላል፣ በተለይ አሁን ላይ እየተነሱ ያሉ ጉዳዮችስ ምን ይመስላሉ፣ ጥንት የነበሩ ጉዳዮችስ ምን ይመስላሉ፣ ከዚህ ቀደም ህዝብ ለህዝብ የነበረ ግንኙነት ምን ይመስላል የሚሉ ሀሳቦችን እናነሳለን። ሌላኛው ምናልባት በዚህ ዘመን የባንዳነት ስሜት በተለይ ኢትዮጵያዊነትና ባንዳነት ምን ይመስላል በተለያየ አገላለጽ ይገለጻል። በዘመናችን ደግሞ ምናያቸው የባንዳነት ስራ የሚሰሩባቸው ሁኔታዎችን ደግሞ እየተመለከትን ስለሆነ ይሄ ጉዳይ ምን ይመስላል የሚሉ ሀሳቦችን ከእንግዳችን ጋር እናነሳለን። ከአፍታ ቆይታ በኋላ ስንመለስ እንግዳችን ይዘን እንመለሳለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በዚህ አጋጣሚ መናገር እንወዳለን። ከአፍታ ቆይታ በኋላ እንመለሳለን። ሰላም እንግዳይ፣ ሰላም እንደምን አላችሁ? እንኳን አደረሳችሁ ለ2018። እንኳን አብሮ አደረሰን። እንግዲህ ለተመልካቾች ከማስተዋወቂ በፊት ያው እርስዎ ብዙ ፕሮግራሞችን አብረን እንደምንሰራ ይታወቃል። በተለይ በማህበራዊ ጉዳይ፣ በፖለቲካ ጉዳይ ህብረተሰብን ከማንቃት በሰብአዊ ጉዳዮች ላይ ብዙ ስራዎችን እንደሚሰሩ ይታወቃል እና ምናልባት ለተመልካቾቻችን ራስዎትን ገልጸው ያልሰሙም ያላዳመጡም ያላዩትም ተመልካቾች ይኖራሉና ምናልባት ራስዎትን አስተዋውቀን እንጀምርና ያው እኔ አውቃለሁ ራስዎትን ከማስተዋወቀን ጀምራና ምናልባት ወደ ዛሬ ወደ ያዝናቸው ጉዳዮች እንሄዳለን። አመሰግናለሁ። በመጀመሪያ ደረጃ እናንተንም ሆነ ጨዋውና ኩሩን የኢትዮጵያ ህዝብ እንኳን ለ2018 ዓ.ም በሰላም አደረሳችሁ። ዘመኑ ለሁላችንም የደስታ የበረከት የሰላም የብልጽግና ዘመን እንዲሆንልን ከልብ እመኛለሁ። ፈጣሪ 2018ን መድረስ ላልቻሉ ወገኖች ብርታቱና ጽናቱን ከመስጠት ባሻገር ነፍሳቸውን በገነት ያኖር። እህት ወንድሞቻቸው፣ እናት አባቶቻቸው፣ ወገኖቻቸው መጽናናቱን ይስጥ። 2018ን ደግሞ ለደረስን ደግሞ የተሻለች ኢትዮጵያ ለማየትና የተሻለች ሀገር ለመፍጠር ለመከባበርና ሰላም ለመገነጸብ ፈጣሪ ይርዳን እላለሁ። ታደለ ደርሰ እባላለሁ። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ቢኮድ የተሰኘ የሲቪክ ማህበር መስራችና ዋና ዳይሬክተር ነኝ። የዓለም የሰላምና የመልካም ስነ ምግባር አምባሳደር ነኝ። መልካም እናመሰግናለን አቶ ታደለ።
በተለይ ብዙ ጊዜ ሀሳቦትን በመስጠት ማህበረሰቡን በማንቃት በተለያዩ ቦታዎች ላይ መሰራት ያሉባቸው ስራዎች እንዲሰሩ ነቅሰው በማውጣት ይታወቃሉና እንደው በዚህ ጉዳይ ላይ ብዙ እርስዎን የሚያበረታቱ እንደውም ይበርቱ የሚሉ ሀሳቦችንም እኔም ሰማለሁ፣ ብዙ ተመልካቾችም ይናገራሉ። እና እንደው ምናልባት ወደ ዛሬው ጉዳያችን እንለፍና በተለይ ቅድም መግቢያ ላይ ለማንሳት የፈለግኳቸው ሀሳቦች አሉ። ሀገራዊና በተለይ ቀጠናዊ ጉዳዮች በጣም በተለይ ከዚህ ከወደብ ጉዳይና ከቀይ ባህር ጋር በተያያዘ በጠቅላይ ሚኒስትሩ ጭምር እንዲሁም ደግሞ በተለያዩ ፖለቲካ ድርጅቶችም እንዲሁም እንደ ሀገርም እየተሰሙ ያሉ ጉዳዮች አሉና በተለይ በቀይ ባህርና በወደብ ጉዳይ ላይ እንደው የታዘቡት ነገር ምን አለ? ሹክቻዎቹም እየከረሩ መጥተዋል። በተለይ በኤርትራ መንግስት በኩል የሚነሱ ዛቻዎች እንዲሁም ደግሞ መንግስትም እንደዚሁ የሚሰጣቸው ሀሳቦች በተባበሩት መንግስታት ድርጅትም እንደዚህ የሚነሱ ሀሳቦች አሉና እንደው ይህንን ጉዳይ ወቅታዊ በተለይ የወደቡ ጉዳይ የቀይ ባህር ሹክቻ ጉዳይ እንዴት ተመለከቱት? በአጠቃላይ እንግዲህ 2018 ዓመተ ምህረት የሀገራችን ወቅታዊ ሁኔታ በጣም የሚያስደስቱና የሚያበረታቱ ሁኔታዎች እንዳሉ ሁሉ ኢትዮጵያኖችን ደግሞ አንድ ሆነን የበለጠ የምንናፍቀውን ጉዳይ ደግሞ ተግባራዊ ማድረግ የምንችልበት ሁኔታ የጠየቀ ወቅት ነው። ለምሳሌ ሙሉን የኢትዮጵያ ሕዝብ ያስደሰተና እያስደሰተም ያለ ሁኔታ ቢኖር ማንኛውም ኢትዮጵያዊ ከኪሱ ያለውም የሌለውም ከመቀነቷም እንጨት ለቅማም እንጨት ሽጣም ኩበት ነግዳም ኩበት ሽጣም ቀደም ሲል በነበሩ ወገኖቻችን ወይንም መሪዎቻችን ወይንም የታሪክ ሰዎችና ወገኖቻችን የተጀመረ ጅምር ተጠናቆ ያየንበት ዘመን ነው ማለት የህዳሴው ግድብ ነው። ይህን የህዳሴው ግድብ ስናነሳ ብዙ ሰዎች ትዝ ይሉናል። እንጨት ለቃሚዋ ትዝ ትለናለች፣ ኩበት ጠፍጣፊዋ ትዝ ትለናለች። ምንም የሌለው የሚበላው አጦ ችግር ላይ ያለ ሰው ትዝ ይለናል። አቅም ያለው ትዝ ይለናል። መሪዎቻችን ትዝ ይሉናል። በዚህ ላይ ቆራጥ አቋም የወሰዱና ለዓለም ህብረተሰብ ትልቅ አርአያነትና ግንዛቤ ያስጨበጠ ነገር የሰሩ መሪዎቻችን ያስላል። ያሉትንም እግዚአብሔር ክብር ምስጋና ይስጣቸው፣ የሌሉትን ፈጣሪ በክብር ያኖራቸው። ከአባባ ጃንሆይ ብንጀምር እኛ የህዳሴውን ግድብ ለመገደብ ዛሬ ስንፈልግ ገንዘብ እንዳናገኝ እንዳንገድብ ብዙ ሴራዎች ተደርጎብናል። እኛ ዛሬ አባይን ላንገድብ እንችላለን፣ ግን ልጆቻችን ይገድቡታል። ይሄ ትልቅ ነገር ነው። ይሄ መነሳት አለበት። ይሄ ከህዳሴው ግድብ ጋር የማይነጣጠል ጉዳይ ነው። የአባባ ጃንሆይ የቀዳማዊ ኃይለ ሥላሴ ታላቅ ራዕይ ነው። ከዛም በወቅቱ ስልጣን ላይ የነበሩት ዛሬ በዚምባብዌ 84 ዓመታቸውን እያከበሩ የሚገኙት እና በቅርቡ ደግሞ 85ኛ ዓመታቸውን የሚያከብሩ ፕሬዚዳንት መንግስቱ ኃይለማርያም የአባባ ጃንሆይን ራዕይ ለማስቀጠል የራሳቸው ሙከራ አድርገው ሲጀምሩ 60,000 ሰራዊትን የመዘመተባቸው ገና የመጀመሪያው 60,000 ሰራዊት ሳንመልስ ሌላ 60,000 ሰራዊት ይዘምትብናል ብለው ሚኒስትሮቻቸውን ሰብስበው ለህዳሴው ግድብ ለአባይ ግድብ ለመጀመር ያሰቡትን ሀሳብ ወደ ሌላ ቦታ በለስ የእርሻ ልማት ድርጅትና የጋምቤላን ድልድይና የጋምቤላን ኤርፖርት የባህር ዳር ኤርፖርትን ከሚኒስትሮች ጋር ገንብተዋል። ከዛም በኋላ በመቀጠል በስልጣን ላይ የመጡት ጠቅላይ ሚኒስትር መለስ ዜናዊ እግዚአብሔር ነፍሳቸውን በገነት ያኑርና በራሳችን ጉልበት፣ በራሳችን እውቀት፣ በራሳችን መሐንዲሶች አባይን እንገድባለን ብለዋል። ባሉት መሰረት ሁሉም ኢትዮጵያ አቅምና ችሎታውን በፈቀደው መሰረት ተነስቶ ዛሬ ለዚህ ለማድረስ ሞክረዋል። በዛ ላይ ትልቅ አሻራ ጥሎ ያለፉ በርካታ ወገኖች አሉ። ለሰሩት ስራ እግዚአብሔር ዋጋቸውን ይስጣቸው። ከጥቃቅን ፍራንክ ጀምሮ በራስ ፍላጎት ማንም ሳያስገድድ ትልቅ ስራ የተሰሩ ናቸው። በሙያቸው እገዛ ካደረጉ ሰዎች መካከል ኢንጂነር ስመኘው በቀለ ከህዳሴው ግድብ ነጥለህ ልታየው የማይችል ሰው ነው። ለህዳሴው ግድብ ራሱን የሰዋ ሰው ነው። ለህዳሴው ያን በረሃ ያንን ላብ ያንን ሁኔታ ተቋቁሞ የህዳሴው ግድብ ፍጻሜ ላይ እስከሚደርስ ድረስ የበኩሉን ስራ ሰርቶ 65% አጠናቆ ህይወቱን ያጣ ነው። የኢትዮጵያ ብርቅዬ ልጅ ነው። የነሱ አሻራ ነው። በወቅቱ ስልጣን ላይ ያለው ደግሞ መንግስት የብልጽግና መንግስት ወይም በተለይ ዶክተር ጠቅላይ ሚኒስትር አብይ አህመድ የወገኖቻችን ራዕይና ፍጻሜ 65% የደረሰውን ፕሮጀክት ማጠናቀቃቸው ዛሬ ለኢትዮጵያ ትልቅ ኩራት ነው።
አንዱ ይሄ ነው። በሁለተኛው ደረጃ በኩራት ደረጃ የምንናገረው ነገር ቢኖር በኦጋዴን አካባቢ ቅርብ ጊዜ የወጣው የተጀመረ ነገር ነው። ቀደም ሲል የነበሩ መሪዎች ሲያነሱ የነበረው በተለይ በዚህ ላይ የፕሬዝዳንት መንግስቱ ኃይለማርያም ትልቅ አሻራ ያለ ድሬዳዋ ድረስ ሽላቦ ነዳጅ ማውጭ ድርጅት ከውጭ አመጣው አቋቁሞ በወቅቱ ነገሩ ሁሉ አልቆ ሊወጣ ሲል ያው በነበረው ጦርነትና ሁኔታ ተዳፍኖ የቆየ ነገር እሱ ስራ መጀመሩና እሱ መመረቁ ትልቅ አሻራ ነው። እነዚህ ከተገኙና የኢትዮጵያን ሕዝብ ካስደሰቱ መልካም ስራዎች ናቸው ብለን እንገምታለን። ለዚህም ትልቅ አሻራቸውን ጥለው ላለፉና በህይወት ላሉ ወገኖቻችን ላለፉት ፈጣሪ ነፍሳቸውን በገነት ያኑር፣ በህይወት ላሉት ደግሞ ዛሬም እናመሰግናቸዋለን፣ ነገም እናመሰግናቸዋለን። እንዲህ አይነት ተቆርቋሪና ራያነታቸው እንዲቀጥል እንፈልጋለን። በሌላ ሁኔታ እንግዲህ ያለው ሁኔታ ዛሬ ኢትዮጵያን ስትመለከት የምታየው ነገር ብዙ ነገሮች ችግሮች ታያለ። የሰላም እጦት ታያለ። በወቅታዊ ሁኔታ ላይ የዜጎች ሰብአዊ መብት ሳይከበር ታያለ። የዜጎች የማለት የመብላት የመንቀሳቀስ ንብረት የማፍራት የመስራት ነፃነት የለም። ይሄ ሁኔታ ህብረተሰቡን ብዥታ ከፍተኛ የሆነ የኑሮ ውድነት ታያለ። በዚህ የኑሮ ውድነት ዛሬ የኢትዮጵያ ገንዘብ ወድቋል። ከመውደቁም ባሻገር ይህን የወደቀ ገንዘብ ለማግኘት የምትከፍለው መስዋዕትነት ቀላል አይደለም። ይህን የወደቀ ገንዘብ እንደገና አግኝተህ አንድ ነገር ልግዛ ስትል ደግሞ የመግዛት አቅሙ ያልደካማ እንደሆነ ታውቃለህ። የከፍተኛ ኑሮ ውድነት ታያለ። ህብረተሰቡ በዚህ ሁኔታ ላይ ነው ያለው። በጣም በሚገርም ሁኔታ ገንዘባችን ከቀን ወደ ቀን እየወደቀ መምጣቱና የመግዛት አቅሙ ዝቅተኛ መሆኑን ታያለ። በሌላው ሁኔታ የመንቀሳቀስ መብታችን የለም። አዲስ አበባ ለምሳሌ አንድ ሰው ዘመድ ቢሞትበት ከክፍለ ሀገር መጥቶ መቅበር አይችልም፣ ማልቀስ አይችልም። ክፍለ ሀገር አንድ ሰው ዘመድ ከአዲስ አበባ መቅበር አይችልም። ከፍተኛ የሰላም እጦት ታያለ። ከዛ ባሻገር ደግሞ በሀገሪቱ ውስጥ ከፍተኛ ስጋቶች ነው የምትመለከተው ያለው ሁኔታ። ከዛ ባሻገር ብልሹ አስተዳደርና ሙስናውን ታያለ። ከጊዜ ወደ ጊዜ እየጨመረ ነው ሄደው። ሰርቶ ከሚበላ ይልቅስ አጭበርብሮ የሚበላው ህዝብ በርቷል። እና በዚህ ሁኔታ ላይ የትም ቦታ ስትሄድ መንግስት ደሞዝ እየከፈላቸው ያንን ሁኔታ ተጠቅመው ዜጎችን በቅነት ከማገልገል ይልቅስ ከተጠቀመው ህብረተሰብ የተለያየ ጉዳዮችን ለመውሰድ ህግን አቢዩዝ በማድረግ ህግን በማሰሳት በማጭበርበር እየተሰራ ያለው ስራ ህብረተሰቡን አማሯል። ከዛ ባሻገር ደግሞ በወንድሞቻችን መካከል የእርስ በርስ ግጭት ሁኔታ ያለ። እነዚህ ግጭቶች በሰላማዊ መንገድ መፈታት ሲቻል በሰላማዊ መንገድ ለመፍታት አቅም እያለ አቅም ያነሰን እንመስላለን። ስለዚህ እንደነዚህ አይነት ችግሮች ላይ ዛሬ አለን። የኢትዮጵያ ወቅታዊ ሁኔታ ይህን ይመስላል። ከዚህ ወቅታዊ ሁኔታ አኳያ ደግሞ ዛሬ ወቅት የፈጠረውና መነሳት የሚገባው ያልተነሳ የተደበቀና ተዳፍኖ የነበረ ሁኔታ ብቅ ማለት ጀምሯል። አንዱ የወደብ ጥያቄ ነው፣ አንዱ የቀይ ባህር ጥያቄ ነው። ስለዚህ ይሄ የወደብ ጥያቄ እና የቀይ ባህር ጥያቄ የኢትዮጵያ የራሷ አንጹር ሀብት ነው። ነገር ግን በተለያየ መንገድ የራሷ ልጆች በተለያየ ምክንያት አሳልፈው የሰጡት ጉዳይ እንጂ የቀይ ባህር የኢትዮጵያ ነው። ወደብ ኢትዮጵያ ያስፈልጋታል። የራሷ ንብረት ነው። ባህር እያላት በዓለም ላይ ባህር እያላት ወደቧን መጠቀም ሲገባት ያልተጠቀመች ሀገር፣ የራሷን ወደብ በራሷ ልጆች ያጣች ሀገር ብትኖር ኢትዮጵያ ብቻ ናት። እና ስለዚህ ዛሬ ኤርትራ ተገንጥላ የኤርትራ ፕሬዚዳንት ቢሆንም ፕሬዚዳንት ኢሳያስ አፈወርቂን በወቅቱ ወደብን አስመልክቶ በሰጡት አስተያየት ኢትዮጵያኖች እናመሰግናለን። ያ ምንድን ነው? ኢትዮጵያ ኤርትራ ትገንጠል በሪፈረንደሙ ሳቢያ ነው። ኤርትራ ትገንጠል፣ አሰብ ግን የኢትዮጵያ ይሁን የሚል ሀሳብ ሁሉ ሰንዝረዋል። በዛን ሰዓት የኢትዮጵያ ልጆች ወይም የኢትዮጵያ መሪዎች በወቅቱ ስልጣን ላይ የነበሩት የሞተን ሰው መውቀስ አያስፈልግም። አቶ መለስ ዜናዊ ጥለውት ሄዶ አሻራ ጥሩ አሻራ አይደለም፣ ወደብ ሸቅጥ ነው። ኢሳያስ አንስተውት ነበር። ኢሳያስ አሰብ የኢትዮጵያ ይሁን፣ ኤርትራ ትገንጠል፣ ነፃነቷን ታገኝ፣ አሰብ ወደብ ግን የኢትዮጵያ ይሁን የሚል ፕሮፖዛል ሀሳብ አቅርበዋል። ግን በወቅቱ አቶ መለስ ዜናዊ በርካታ ስራዎች ሰሩ። እዚህ ላይ ያስቀመጡት ኔጋቲቭ አሻራ ምንጊዜም በታሪክ ውስጥ
ኔጋቲቭ ነገር ይዞ ይቀመጣል። ወደብ ሸቀጥ ምንም አያስፈልገን የሚል ደረጃ ላይ ደርሷል። ያ ሁኔታ ተገቢ አይደለም። የራሳችን ልጆች ናቸው የራሳችን ወደብ አሳልፈው የሰጡት እና ያ በታሪክ ውስጥ ትልቅ ጠባሳ ኔጋቲቭ ነገር ነው እና ስለዚህ አሰብ የማንም አሰብ የማንም ሳይሆን የኢትዮጵያ እግዚአብሔር ሙሉ ጤንነታቸውን ሰጥቶ በክብር ያኑራቸውና የተከበሩ ዶክተር ያዕቆብ ኃይለማርያም የጻፉት መጽሐፍ አለ አሰብ የማናት መጽሐፍ የሚል እዛ ላይ ተናግረውታል። አሰብ የማንም ሳይሆን የኢትዮጵያ ናት፣ ግን የራሷ ልጆች አሳልፈው ሰጥተዋል። ስለዚህ ዛሬ ይሄ ጥያቄ ተዳፍኖ ቆይቶ በመነሳቱ ደስ ይላል እና ስለዚህ ኢትዮጵያ የባህር በር ወደብ ያስፈልጋል። ይሄ ለጥያቄ ለድርድር የሚቀርብ ነገር አይደለም፣ ሊቀርብም አይችልም። በዚህ ላይ ምናልባት ኢትዮጵያኖች ልዩነታችንን አጥበን የባህር በር ወደብ ያስፈልገናል። ወደብ ሸቀጥ አይደለም፣ ከየትም የምትገዛው ነገርም አይደለም። የራሳችን ማለት ነው። የራሳችን አርሶ ሰርቶ እኛ ለሰው እንተርፋለን እንጂ እኛ ከሌላ መግዛት የለብን። በአንድ ወቅት በስተት የተሰራ ስራ መታረም አለበት። ስለዚህ ዘግይቷል ነው እንደውም ዘግይቷል። የወደብ ጥያቄ ዘግይቷል። መጀመሪያም አላገባብ ነው። ኢትዮጵያ የባህር በሯን ያጣችው ወደቧን ያጣችው አሁንም ማግኘት መብቷል። ከጦርነት ውጪ ማንኛውም መንገድ ተጠቅመን ኢትዮጵያን የወደብ ባለቤት ማድረግ የዚህ ትውልድ ታሪካዊ ኃላፊነት ነው። የተሰሩ ስህተቶች እንዳሉ እንተዋቸው። ለምን የሞተን ሰው መውቀስ አያስፈልግም። አንድ ጊዜ ሞተዋል፣ ሀሳቡ ውድቅ ነው። ስለዚህ በህይወት ያለን ሰዎች ኢትዮጵያ የባህር በር ወደብ ያስፈልጋታል። ከጦርነት ውጪ ማንኛውን መንገድ ተጠቅመን ኢትዮጵያን የወደብ ባለቤት የማድረግ ታሪካዊ ኃላፊነት ይሄ ትውልድ አለበት። ይሄን ባይሰራ ትናንት የነበሩ ሰዎች እንደምተወቀሱት ሁሉ የትውልድ ነገር ይወቀሳል። በታሪክ ተወቃሽ ከመሆን ደግሞ መዳን ያስፈልጋል። ለመዳን ደግሞ ወቅቱ ያነሳው ጥያቄ ነው። እስካሁንም ዘግይቷል። ኢትዮጵያ ወደብ ያስፈልጋታል እና ወቅታዊና አንገብጋቢ ጥያቄ ነው። የራሷን ንብረት አሳልፋ ሰጣ በሰው ንብረት መጠቀም የለባትም። ለዚህ ደግሞ ያበቃናት እኛው ራሳችን ልጆቿ ነን። ስለዚህ ከዛ ተምረን ሀገራችንን የወደብ ባለቤት ማድረግ የዚህ ትውልድ ግንባር ቀደም ጥያቄ ነው የሚል አመለካከት አለ። መልካም አቶ ታደለ፣ በተለይ ደግሞ ብዙዎች በተለይ ከኤርትራ በኩል የሚነሱ ሀሳቦች አሉ። ቀደም ባለው ጊዜ እንደውም አሁን ይሄ ጥያቄ የባህር በር ጥያቄ የቀይ ባህር ይገባኛል ጥያቄ ስናነሳ ኤርትራውያን ይዘውት እየመጡ ያሉት በተለይ ታሪካዊ ዳራውን በተመለከተ የሚያነሱት ሀሳቦች አሉ። የኢትዮጵያ መንግስትም ከኢትዮጵያ ጋርም ምንም አይነት ግንኙነት የለንም፣ ምንም አይነት የሚያያይዘን ምንም አይነት ጉዳይ የለም። እንደውም ሲሆን እኛ የተገዛ ነው በጣሊያን በውጮች በቱርኮች እንደዚህ ነው የተገዛ ነው እንጂ ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ብለው ያነሳሉ። በኢትዮጵያ በኩል ደግሞ እንደውም ባህረ ነጋሽ ተብሎ ሁሉ ብዙ ታሪኮችን ከንጉሱ ጀምሮ የሚነሱ ብዙ ታሪኮች እንዳሉ ይነሳሉ እና ምናልባት ታሪካዊ ዳራውን በተመለከተ ህዝብ ለህዝብ የነበረው ግንኙነትን በተመለከተ አሁን ላይ በሁለቱም በኩል የሚያጠለሹ እንዲሁም ደግሞ ሀሰት የሚመስሉ መረጃዎችም እየወጡ ይገኛሉና እንደው ምናልባት እርሶም በነበሩት እንግዲህ የእድሜ ቆይታም ሊሆን ይችላል እንደው የታዘቡት ነገር ካለ ህዝብ ለህዝብ የነበረው ግንኙነት ምን ይመስላል? ፖለቲከኞች ናቸው ወይም ነገር እየፈጠሩ ያሉት? ወደ ጦርነትም የመግባት ስጋትም እንዳለ ከሰሞኑ የምናያቸው አንዳንድ ጭምጭምታዎች አንዳንድ ሽኩቻዎች ይታያሉና እንደው ይህንን ነገርስ እንዴት ይመለከቱታል? በመጀመሪያ ደረጃ ይሄ ታሪክን ማዛባት ራሱ በታሪክ ያስጠይቃል። ታሪክን ማዛባት በታሪክ ያስጠይቃል። የኢትዮጵያን ታሪክ ጠንቅቆ ማወቅም ያስፈልጋል። የኢትዮጵያ ዳር ድንበር የት ነው? መነሻው የት ነው? መድረሻው የት ነው? ይሄን ማወቅ ያስፈልጋል። ስለዚህ ማንኛውም ሰው ለራሱ አድቫንቴጅ እና ጥቅም ሲል የሚፈጥረው ትርክት አይጠቅምም። ማንንም ጠቅሞ አያውቅም። ሰው ለራሱ አድቫንቴጅ ለራሱ ጥቅም ብሎ ማሰብም መናገር የለበትም። ምን ለመፍጠር ምን ለመጨመር
ነገ እኮ ሁሉም ነገር ይቀራል። ታሪክ ነው ግን ማዛባት በታሪክ ያስጠይቃል። ኤርትራ ቀይ ባህር የማንም ሳይሆን የኢትዮጵያ ፕሮፐርቲ ነው፣ ንብረት። ኢትዮጵያን ኢትዮጵያ ካሰኟት አንዱ ቀይ ባህርና ኤርትራ ነው። ግን በተለያየ አጋጣሚ ሰዎች ለራሳቸው አድቫንቴጅና ጥቅም ሲሉ በህዝብ ስም፣ በሀገር ስም፣ በነፃነት ስም፣ በዲሞክራሲ ስም፣ በሰብአዊነት ስም፣ በህግ ስም ትጥቅ ያነሳሉ፣ ጫካ ይገባሉ። ህዝብም እውነት መስሎት ሆ ብሎ ይከተላቸዋል። ብዙ መስዋዕትነት ተከፍሎ የማይተካው የሰው ህይወት ከተከፈለ በኋላ እዛች ወንበር ላይ ሲደርሱ የተነሱበትን ነገርና የራሳቸውን ቀዳዳ ኪስና የራሳቸውን ዝና ይገነባሉ። ይሄ ነው በህዝብና በሀገር ስም ተነስቶ መጨረሻ ግን የራስን ጥቅም ማሳደድ። ይሄ ብልሹ አስተዳደር ወይ ሙስና። በዚህ ብዙ ሰውን የሚያዋርደው ሶስት ነገር ነው። አንድ ስልጣን ሰውን ያባልጋል፣ ሰውን ያዋርዳል። ሁለት ገንዘብ ሰውን ያባልጋል፣ ሰውን ያዋርዳል። ሶስት ወንድም ሆነ ሴት ፍቅር ሰውን ያባልጋል፣ ሰውን ያዋርዳል። በእነዚህ ሶስት ነገሮች በትክክል ካልተያዙ በታሪክ ውስጥ በርካታ ሰው ይተዋርደዋል። ዛሬም እየተዋረዱ ነገም ይዋረዳሉ። ስልጣንም ገንዘብም ፍቅርም ከሀገር አይበልጥም፣ ከህዝብ አይበልጥም። ይህንን ለማወቅ የግድ ዩኒቨርሲቲ መግባት እኮ ያስፈልጋል። ስለዚህ የኢትዮጵያ ድንበሯ የት ነው? የኢትዮጵያ ታሪክ እኮ ይነግራል። የኢትዮጵያን ታሪክ ማወቅ ነው። ታሪክንም የሚያዛቡ ሰዎች እኮ መጡ። ታሪክንም የሚያዛቡ ሰዎች። ስለዚህ ሰፋ አድርጎ ማሰብ ያስፈልጋል። ፈጣሪ ለሁላችንም ኦሪጂናል ጭንቅላት ሰጥቶናል። ፎቶኮፒ ጭንቅላት አልሰጠንም። ፎቶኮፒ ጭንቅላት የሰጠው ሰው ማንም የለም በዚህ መሬት ላይ። ራሱ ጭንቅላቱን ፎቶኮፒ የሚያደርግ ባለቤት እግዚአብሔር በሰጠው ኦሪጂናል ጭንቅላት ተብሎ ማንበብ ነው፣ መስራት ነው። በትክክል ካነበብከው እኮ እያንዳንዱ ሰው መጻፍ ነው። ማንበብ ያስፈልጋል። የኢትዮጵያ ታሪክ ግን ማወቅ ጠንቅቆ መረዳት ያስፈልጋል። ቀይ ባህር የኢትዮጵያ ነው፣ የማንም አይደለም። ኢትዮጵያን ኢትዮጵያ ያሰኛት አንዱ ቀይ ባህር ነው፣ አንዱ ደግሞ ኤርትራ ናት። እና ይሄ የውሸት ትርክት አይጠቅምም። ምናልባት ለጊዜያዊ ፍጆታ፣ ለጊዜያዊ ስሜት፣ ለማይጠቅም ነገር ያነሱ ሰዎችን ሊጠቅም ይችል ይሆናል እንጂ ኢትዮጵያን ኢትዮጵያ ያሰኛት አንዱ ቀይ ባህር ነው፣ አንዱ ደግሞ ኤርትራ ናት። ይሄ በውሸት ሪፈረንደም በተካሄደው ተወሱ እንዴት እንደተካሄደ እናውቃለን። እግዚአብሔር ነፍሳቸውን በክብር ያኑረውና ፕሮፌሰር አስራት ወልደየስ የፖለቲካ ሳይንስ ባለሙያ አይደለም፣ የሕክምና ባለሙያ ናቸው። በአፍሪካም ሆነ በኢትዮጵያም በአፍሪካም ሆነ በዓለም አንቱ የተባሉ የመጀመሪያ ቀዶ ጥገና ሐኪም ናቸው። አዲስ አበባ ዩኒቨርሲቲ ወክለው በታሪክ ስብሰባ ላይ የተገኙ ሰው ናቸው። የዛን ጊዜ ታላቅ የሴራ ፖለቲካ በተካሄደበት ሰዓት አዳራሹ ገብተው መድረክ ረግጠው የወጡ ሰው ናቸው። እኔ ኤርትራን ላስገነጥል አልመጣሁም፣ እንደዛ አይነት ገት ያለው ኢትዮጵያ ያስፈልጋል። የተከበረው ፕሮፌሰር አስራት ወልደየስ እግዚአብሔር ነፍሳቸው በገነት ያኑርና የፖለቲካ ሳይንስ ተማሪ አይደሉም፣ የህግ ተማሪም አይደሉም፣ የታሪክ ተማሪም አይደሉም። እሳቸው አንቱ የተባሉ የቀዶ ጥገና የሕክምና ባለሙያ ናቸው። ግን ሳይወዱ በግዳቸው በወቅቱ በተፈጠረው ኢሰባዊ የሆነ አስተሳሰብና ኢሰባዊ የሆነ ትግል ችግር ፖለቲካ ውስጥ ገብተዋል። ለሀገር አንድነትና ደህንነት ሲሉ የመጀመሪያው ኩሩና ጨዋ ኢትዮጵያዊ መድረክ ረግጠው የወጡ ፕሮፌሰር አስራት ወልደየስ ናቸው። ፈጣሪ ነፍሳቸው በገነት ያሉ። ዛሬ ኢትዮጵያ ኤርትራ የኢትዮጵያ አይደለችም ማለት አፍንጫ ስር ማሰብ ነው፣ ግልብ አስተሳሰብ አይደለም እኮ። ሪፈረንደም ብዙ ጥያቄዎች ይነሳሉ። 99.8 ሪፈረንደሙ ጸደቀ። ውሸት። ለሪፈረንደሙ የቀረበው ነጥብ እንኳን ስታይ ያሳፍራል። እንኳን ለኔና ላንተ ፊደል የቆጠረ ሰው ቀርቶ እንኳን በኔና ባንተ እድሜ ደረጃ ያለ ሰው ቀርቶ
ማንኛውም ዜጋ ለህፃን ልጅ የማይቀር ምርጫ ነው። ምረጥ ከባርነት ከነፃነት። ልጅ አለ? የስንት ዓመት ልጅ አለ? 8 ምረጥ ብትለው ከባርነትና ከነፃነት የቱን ይመርጥልሃል? የቱን ይመርጥልሃል? በ8ኛ ክፍል ደረጃው የቱን ይመርጥልሃል? ያው ነፃነቱን። ይሄ ነው ሪፈረንደም የሚቀርበው። ከባርነት ከነፃነት ምረጥ። ታሪክን መካድ ወይም አፍንጫ ስር ማሰብ። ከነፃነትና ከባርነት እንዴት ምረጥ ይባላል? እንኳን ለጨዋው የኤርትራ ህዝብ እንኳን ለጨዋው የኢትዮጵያ ህዝብ ለህፃን ልጅ የማይቀር ምርጫ ነው የቀረው። ይህን ሪፈረንደም አካሄደው 99.8 ሪፈረንደም አሸነፈ። ያው ሁሉ በእጅህ ሁሉ በደጅህ ነው። ስልጣን ከያዝክ ሚዲያውም ያንተ ነው። ስልጣን ከያዝክ መከላከያውም ያንተ ነው። ስልጣን ከያዝክ ፖሊሱም ያንተ ነው። ስልጣን ከያዝክ ደህንነቱም ያንተ ነው። ስልጣን ከያዝክ ሁሉም ነገር ያንተ ነው። በቃ በእኔ ራሴ ያዝዛለሁ። ስለዚህ ያው የውሸት ተረት ነው። በታሪክ ውስጥ በኔጋቲቭ መስመር ተመዝግቦ የሚቀመጥ ነገር ነው። የኤርትራ ሪፈረንደም ምረጥ ነፃነትና ባርነት ተብሎ የቀረበ አሳፋሪ ሪፈረንደም እና ኤርትራ የኢትዮጵያ ቀይ ባህር የኢትዮጵያ እንጂ የማንም አይደለችም። የአረብም አይደለችም፣ የእስራኤልም አይደለችም፣ የጣሊያንም አይደለችም። ምናልባት በወቅቱ በነበረው ሁኔታ ኤሮፒያን ሚሽነሪ ካምቱ አፍሪካ ባይ 3 ሲ ነው የመጡት። በ3 ሲ የመጀመሪያው ሲ ሲቪላይዜሽን ስልጣኔ፣ ሁለተኛው ሲ ክርስቲያኒቲ ነው፣ ሶስተኛው ሲ ኮሜርስ ነው። ከመጡ በኋላ ግን ስራቸው በተቃራኒ ለኛ መጽሐፍ ቅዱስ ሰጡ። መጽሐፍ ቅዱስ ያዘን እንድናነብ አይናችንን ጨፈን ጸለይ። አይናችንን ስንገልጥ መጽሐፍ ቅዱስ ለኛ ሲዘው ነው። መሬታችን የለም፣ ባህራችን የለም፣ ወደባችን የለም፣ ድንበራችን የለም፣ ማንነታችን የለም። ለኛ መጽሐፍ ቅዱስ አሸክመው ዘረፉ። ኤሮፒያን ሚሽነሪ ካምቱ አፍሪካ ባይ 3 ሲ 1885 እና 84 ይህ የውሸት ታሪክ ነው። ኢትዮጵያ ባላት የተፈጥሮ ሀብት ኢትዮጵያ እንድታድግ ኢትዮጵያ እንድትበለጽግ አይፈልጉም። ሀያለ መንግስታት ኢትዮጵያን ማንበርከክ ይፈልጋሉ። ለምን? ያላት ሮ ማቴሪያል አልተጠቀመችበትም እንጂ ብትጠቀምበት ኢትዮጵያ ለራሷ ቀርቶ ለማንም ትተርፋለች። ይህች ሀገር ራሷን ከቻለች ነገ ለኛ አትሆንም፣ ለሌላውም ሀገር መጥፎ ምሳሌ ትሆን። ስለዚህ ይህች ሀገር እናቆርቁዛት ብለው የነሱ ተላላኪዎች ደግሞ አሉ፣ በጥቅም ይደልሏቸዋል። በዛ የተሰራ ስራ እንጂ ኢትዮጵያም ሆነ ቀይ ባህር ኤርትራም ሆነ ቀይ ባህር የኢትዮጵያ ንብረት እንጂ የማንም አይደለም፣ ሊሆንም አይችልም። ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት፣ እንዲሁም ጥቆማ ካለ ደግሞ በኮሜንት ሴክሽን ላይ አስፈሩልን። እኛም መልሰን ወደ እናንተ ሀሳባችሁ እንዲሁም ደግሞ ጥያቄያችሁን መልሰን ወደ እናንተ እናደርሳለን። ቤተሰብ ያልናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላልደረሳቸው እንድታደርሱ በአክብሮት እንጋብዛለን። የዛሬውን ፕሮግራማችንን በዚህ አበቃን። መልካም ጊዜ ይሁንላችሁ።